ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ነሐሴ 19 2018 ዓ.ም ላይ እንገኛለን። እንኳን ለ1501ኛ የመውሊድ በዓል በሰላም አደረሳችሁ። በኢትዮጵያ ውስጥና ከኢትዮጵያ ውጭ ፕሮግራሙን የምትከታተሉ አድማጭ ተመልካቾች፣ መላው የእስልምና እምነት ተከታዮች እንኳን ለበዓሉ አደረሳችሁ። በመካከለኛው ምስራቅ ሆናችሁ ፕሮግራሙን የምትከታተሉ በርካታ አድማጭ ተመልካቾች ትጽፉልኛላችሁ። በዓሉ የሰላም የጤና እንዲሆንላችሁና ወደ ሀገራችሁ ተመልሳችሁ ደግሞ ይህንን በዓል የምታከብሩበት ጊዜ እንዲመጣ ምኞቴ ነው። በያላችሁበት እንኳን አደረሳችሁ። በአማራ ፋኖ ብሔራዊ ንቅናቄ ለመውሊድ በዓል ነብዩ መሐመድ ልደትን በተመለከተም እንደዚሁ እንኳን አደረሳችሁ የደስታ መግለጫ አስተላልፏል። በዚህ መግለጫ ላይ ለመላው የእስልምና እምነት ተከታዮች እና ለአጠቃላይ ህዝባችን እንኳን ለ1501ኛው የመውሊድ በዓል በሰላም አደረሳችሁ ይላል። የመውሊድ በዓል የርህራሄ፣ የፍቅር፣ የህብረት፣ የታላቅ ተስፋ የሚታደስበት ወቅት መሆኑን ገልጿል። ነብዩ መሐመድ ያስተማራቸው የመረዳዳት፣ የታማኝነት፣ የወንድማማችነት፣ ለደንበኞች ለበደለኞች አለመንበርከክ እሴቶች ለሁላችንም ታላቅ ሞራልና የጽናት ምንጭ መሆናቸውን እንደዚሁ አመላክቷል። በየተካሄደ ባለው የትግል የኢትዮጵያ ህዝብ አንድነት፣ የአማራ ህዝብ ህልውና፣ ታሪካዊ ክብርና ፍትህን ለማስከበር የሚደረግ መሆኑን በመግለጽ በበቁ ድልና በአስተማማኝ ሁኔታ እንዲጠናቀቅ ሁሉም የበኩሉን ድርሻ እንዲያቀርብ ጥሪ አስተላልፏል። በግንባር ለሚታገሉ የሰራዊት አባላት ለህዝብ ደህንነት ሲባል የሚደረገው የፍትህና የእውነት ጉዞ ወደኋላ በማይመለስ ጽናት ወደፊት እንደሚቀጥል እንደዚሁ አረጋግጧል። እስካሁን የተከፈለው ግዙፍ መስዋዕትነት ወደ ተጨባጭ ድል ለመቀየር ህዝባችን በጋራ ዓላማና አንድነት ሊቆም እንደሚገባ እንደዚሁ የአንድነት ጥሪ አስተላልፏል። በዓሉ የፍቅር፣ የደስታ፣ የጽናት፣ የድል እንዲሆንላችሁ፣ ድል ለህዝባችን፣ ፍትህና ሰላም ለሀገራችን እንዲሆን መልካም መውሊድ ምኞቱን አስተላልፏል። እንግዲህ በተለያዩ አካባቢዎች ይህንን በዓል የምታከብሩ አድማጭ ተመልካቾች ከዝግጅት ክፍሉም እንዲሁም ደግሞ ከፋኖ የተላለፈው መልእክት በዚህ መንገድ ወደ እናንተ ደርሷል። በዚህ ሰዓት የተለያዩ ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ መረጃዎችን ይዣለሁ። እነዚህን መረጃዎች በቅደም ተከተል ወደ እናንተ አደርሳለሁ። ዛሬም በትግራይ ሌሊቱን የድሮን ጥቃቶች መፈጸማቸውን የሚገልጹ መረጃዎች ወጥተዋል። ከዚህ ጋር በተያያዘ በትግራይ ውጥረቱ ከፍተኛ ደረጃ በደረሰበት በዚህ ሰዓት እንደዚሁ ዲፕሎማሲያዊ ጥረቶችን መቀጠላቸውን የሚያሳዩ መረጃዎች ወጥተዋል። ቀደም ብሎ ባለፈው ሳምንት ወደ ናይሮቢ ለድርድር ህወሓት 5 ሰዎችን ወክሏል የሚሉ መረጃዎች በተደጋጋሚ ሲናፈሱ የቆየ ቢሆንም ይሄኛው መረጃ እስካሁን የተረጋገጠ አይደለም። ትላንትና ግን የፕሪቶሪያ የሰላም ስምምነት የአደራዳሪ ቡድን መሪ የቀድሞ የናይጄሪያ ፕሬዝዳንት ኦባሳንጆ መቀሌ መጓዛቸውንና መቀሌ ከህወሓት ከፍተኛ አመራሮች ጋር መወያየታቸውን የሚገልጹ የዲፕሎማሲ መረጃዎች ወጥተዋል። መሬት ላይ ያሉ ሁኔታዎችና የዲፕሎማሲ መረጃዎችን ከህወሓት የወጡ መግለጫዎችና አካባቢያዊ መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። እንደዚሁም ደግሞ ሌሎች መረጃዎችንም ይዣለሁ። በወለጋ ቀጠና ያለውን ጉዳይ ከዕለት ወደ ዕለት እየጨመረ ነው የሚገኘው። በ1977 1978 ገደማ ከሰሜን ኢትዮጵያ አካባቢዎች አንገርጉትን አካባቢ በድርቅ ምክንያት ወደዛ አካባቢ የተዛወሩ ዜጎች በተለይ የአማራና የትግራይ ተወላጆች አሁን የጥቃት ኢላማዎች መሆናቸውን የሚገልጹ መረጃዎች ወጥተዋል። እስካሁን ባለው ሁኔታ ከ11 በላይ የትግራይ ተወላጆች ሐኪሞችን ጨምሮ ከ105 በላይ ደግሞ የአማራ ተወላጆች በአካባቢው ባለው ሰሞነኛ ጭፍጨፋ ህይወታቸው ማለፉን፣ አብያተ ክርስቲያናት መቃጠላቸውን፣ የጊዮርጊስ የማርያምና እንዲሁም ደግሞ በአካባቢ የሚገኙ የተክለ ሃይማኖት አብያተ ክርስቲያናቶች መቃጠላቸውን የሚገልጹ መረጃዎች ወጥተዋል። ይሄ የተቀናጀ ጭፍጨፋ ቀጥሏል በወለጋ። ይህንን ጨምሮ ሌሎች መረጃዎችንም አደርሳችኋለሁ። እስከ መጨረሻው እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ@gmail.com ላይ ልታደርሱ ትችላላችሁ። ሀሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። ወደ መጀመሪያው መረጃችን ስንሄድ በመንዝ ቀጠና መንዝና ግሸ ወገሬ ከተማ ከ52 በላይ ንጹሃን መታሰራቸውና ህዝባዊ ተቃውሞ እንደዚሁ በአካባቢ መበረታቱን የሚገልጹ መረጃዎች ወጥተዋል። በሸዋ ጠቅላይ ግዛት መንዝና ግሸ አውራጃ ላሉ ወረዳ በሚገኙ ወገሬ ከተማ በአገዛዙ ኃይሎች በንጹሃን ዜጎች ላይ የሚፈጸመው ግፍና እንግልት ተጠናክሮ መቀጠሉን የአማራ ፋኖ ብሔራዊ ንቅናቄ አፋብን አሳምነው 5ኛ ዕዝ አጼ አምደ ጽዮን የኮርና ሚዲያና ኮሙኒኬሽን ገልጿል። የኮር ሚዲያና ኮሙኒኬሽን ክፍል የታጋች ቤተሰቦችን ጠቅሶ እንደገለጸው ቁጥራቸው 52 የሚሆኑ ንጹሃን ወገኖች የፋኖ ቤተሰብ ናችሁ በሚል ሽፋን ተጠርጥረው በግፍ ከተያዙ በኋላ ከሳምንታት በላይ በእስር ላይ እንዳሉና ስቃይ ውስጥ እንዳሉ መግለጫው ገልጿል። በሌላ በኩል አገዛዙ በሰፈረባቸው ከተሞች ሁሉ የጠራቸው ህዝባዊ ስብሰባዎች በህዝቡ በኩል ከባድ ተቃውሞና ግልጽ ማጋለጥ እያስተናገዱ እንደሚገኙ መግለጫው ጨምሮ ገልጿል። በስብሰባዎቹ ላይ የተገኙት የከተማ ነዋሪዎች እንጠብቃችኋለን እያላችሁ ራሳችሁ ዘረፋችሁን፣ አስገዶ መድፈር ፈጸማችሁ፣ ድብደባና ከአቅም በላይ የሆነ የግብር ጭማሪ ፈጸማችሁብን በሚል ተቃውሞዎች መነሳታቸውን የገለጸው መግለጫው
ይህንን ተከትሎ የሰራዊቱ አካላት አጀንዳ በመቀየር በነዋሪዎች ላይ ጥቃት ማስፈራራት እንደቀጠሉበት የታወቀ ሲሆን በስር ላይ የሚገኙ ንጹሐን እናንተ የጥይት ማብረጃ ትሆናላችሁ የሚል ዛቻና ማስፈራሪያ እየደረሰባቸው እንደሆነ የህዝብ ግንኙነቱ መምሪያ በላከው መረጃ ላይ ገልጿል። በንጹሐን ላይ የሚፈጸም ይህ ሰብአዊ ጥሰትና እንግልት የትጥቅ ትግሉ ቁርጠኝነት የበለጠ እንደሚያጠናክረው ገልጾ ህልውናና መብትን ለማስከበር በተባበረ ክንድ አንድ ላይ መቆም እና ይህን ማረጋገጥ ያስፈልጋል ሲል ጥሪ አስተላልፏል። ሰሞኑን በደብረ ታቦር ቀጠና ሐኪሞችን ጨምሮ በማህደረ ማርያም ከ11 በላይ ሲቪሊያኖች መገደላቸውን የሚገልጹ መረጃዎችን አድርሻችሁ ነበረ። እንግዲህ ይህንን ምርመራ ማድረግ የሚፈልጉ የሰብአዊ መብት ተከራካሪ ድርጅቶች ካሉ ዝርዝር መረጃዎችን ልታገኙ ትችላላችሁ። የፋኖ ጫማ ጠርጋችኋል፣ ፋኖን አክማችኋል፣ ለፋኖ ዱቄት አስፈጭታችኋል፣ ለፋኖ ምግብ ሰጥታችኋል፣ ለፋኖ አሰጥታችኋል በሚል በሲቪሊያን ላይ የተፈጸመው አሰቃቂን ጭፍጨፋ በተመለከተ መረጃና ዝርዝር ማጣራት የሚፈልግ ካለ መረጃዎቹን ሊያገኝ ይችላል። የፋኖ ጋር በተያያዘ እንደዚሁ መረጃዎችን እቀጥላለሁኝ። በተለያዩ ቀጠናዎች ለወራት ስልጠና የወሰዱ የፋኖ አባላት እየተመረቁ መሆናቸውን የሚገልጹ መረጃዎች ወጥተዋል። በተለያዩ ቀጠናዎች በጎንደር ቀጠና ሰሞኑን በተከታታይ በሁለት ዙር ምርቃቶች መደረጋቸውን፣ በተመሳሳይ በወሎ ቀጠና፣ በጎጃም በተለያዩ አካባቢዎች የፋኖ ስልጠናዎች ተጠናክረው መቀጠላቸውን የሚያሳዩ መረጃዎች ናቸው የወጡት። ከዚህ ጋር በተያያዘ እንደዚሁ ወደ ፋኖ የሚቀላቀሉ ወጣቶችም እንደዚሁ ቁጥራቸው እየጨመረ እንደሆነ የሚገልጹ መረጃዎች ወጥተዋል በተለያዩ አካባቢዎች። ሌላ ትላንትና ዶቼ ቬለ ጋር ቆይታ ያደረገው እስክንድር በህይወት መኖሩን ገልጿል። ከሌሎች ኃይሎች ጋር የሚደረግ ጥምረትን በተመለከተ እንደዚሁ አስተያየት ሰጥቷል። ይህ ጉዳይ በማህበራዊ ሚዲያ መነጋገሪያ ሆኖ ካመሹ ጉዳዮች መካከል አንዱ ነው። ለዓመታት በሰላማዊ መንገድና ሰብአዊ መብት ለፕሬስ ነጻነት ሲታገል የቆየው በአሁኑ ወቅት የአማራ ፋኖ ህዝባዊ ንቅናቄ የአባል በመሆን ትጥቅ ትግል በማድረግ ላይ የሚገኘው እስክንድር ነጋ ከጀርመን ድምፅ አማርኛው አገልግሎት ጋር ባደረገው አጭር ቆይታ በህይወት መኖሩንና በአጠቃላይ ስለ ድርጅታዊ ጥምረትና ተያያዥ ጉዳዮች አጭር ማብራሪያ መስጠቱን ከጀርመን አማርኛ ሬዲዮ ክፍል ለመመልከት ተችሏል። በመጀመሪያ በግድያ ተፈጽሟል ከተባለው ጉዳይ ጋር በተያያዘ የበርካታ የግድያ ሙከራዎች ተደርገዋል። አሁን ተገድሏል የሚለው ዜና የሚሰራጨው በተያያዥ ጉዳዮች እንደሆነ የገለጸው እስክንድር እኔ አሁን አለው አልተገደልኩም፣ በእግዚአብሔር ቸርነት እስካሁን መቆየት ችያለሁ ያለው እስክንድር ከዚህ ቀደም ከብልጽግና መንግስት ከአየርና ከእግረኛ ድረስ ጥቃት ስለመሰንዘሩና ተከታታይ የግድያ ሙከራዎች እንደነበሩ ገልጿል። ከዚህ በተጨማሪ እንደዚሁ በሌሎች ለጊዜው ስማቸውን ለፈው ባለው አካላት የግድያ ሙከራ እንደተደረገበትም እንደዚሁ አብራርቷል። በንቅናቄው ስላለው ሚናም እንደዚሁ በጀርመን ድምፅ ራዲዮ ጋዜጠኛ የተጠየቀው እስክንድር በአሁኑ ወቅት ተራ አባል ሆኖ እየተንቀሳቀሰ መሆኑን ገልጿል። ከፋኖም ሆነ ከአማራ ክልል ውጭ ያሉ በትግሉ ውስጥ ረጃጅም እጆች ጣልቃ በመግባታቸው የሀሳብ ልዩነት በመፈጠራቸው ምክንያት በመሪነት መቀጠል የማይችልበት ሁኔታ መፈጠሩንም እንደዚሁ ገልጿል። የትኞቹ ናቸው ረጃጅም እጆች ተብሎ በጋዜጠኛው ለቀረበለት ጥያቄ ግን ለጊዜው ይህም ይለፈኝ ሲል ነው የመለሰው። በሌላ በኩል አማራ ፋኖ ብሔራዊ ንቅናቄ ከሌሎች የኢትዮጵያ ውስጥ ከሚንቀሳቀሱ ኃይሎች ጋር ስላለው ጥምረት ለቀረበለት ጥያቄ አሁን ያለው የአማራ ፋኖ ብሔራዊ ንቅናቄ አመራር በምርጫ ሳይሆን በምደባ የተሰየመ ጊዜያዊ የሽግግር አመራር ነው። በሁለቱም በኩል የብዙ ኢትዮጵያውያን ደም እየፈሰሰ ባለበት በዚህ ወቅት ከባድ ውሳኔዎችንም ሆነ በከባድ ውሳኔዎች በጊዜያዊ አመራር ሳይሆን በማዕከላዊ ኮሚቴና በአባላት ሙሉ ተሳትፎ ሊጸድቁ ይገባል ሲል እንደዚሁ የአሰራር ጥያቄም አንስቷል። በመሆኑም አብዛኞቹ የአማራ ፋኖ ብሔራዊ ንቅናቄ አባላት ስለ ውሳኔው እንደማያውቁና እንዳልተሳተፉበት በመግለጽ ሰራዊቱ ተሰብስቦና ተወያይቶ ድምፅ ሊሰጥበት እንደሚገባ እንደዚሁ አንስቷል። በመጨረሻም ለዓመታት ከቆየበት ሰላማዊ የፖለቲካ ትግል ወደ ትጥቅ ትግል በመሸጋገሩ ይቆጨው እንደሆነ የተጠየቀው እስክንድር በውሳኔ አልቆጭም ሲል ገልጿል። ይህም አልቆጨው ደግሞ ከ2010 ዓ.ም በኋላ የመጣው አገዛዝ ጉዳዩን ከዲሞክራሲያዊ ጥያቄ አልፎ በዋነኝነት የጄኖሳይድ ወይም ደግሞ የዘር ማጥፋት ስጋት የደቀነ ስለሆነ ህልውናውን ለማስከበር ሲል ወደ ትጥቅ መግባቱን ለጀርመን ድምፅ ራዲዮ ገልጿል። ከዚህ ጋር በተያያዘ እንደዚሁ ሐምሌ 3 2011 ዓ.ም ከአማራ ፋኖ ብሔራዊ ንቅናቄ ሰብሳቢ የተጻፈ ደብዳቤ እስክንድር ከጎንዮሽ እንቅስቃሴዎች እንዲታቀብ የሚል ማስጠንቀቂያም እንደዚሁ መጽሐፉን የሚገልጹ መረጃዎችም ትላንትና አብረው በማህበራዊ ሚዲያ ሲሰራጩ ነበረ። ይህ እንግዲህ ከጀርመን ድምፅ ሬዲዮ የተገኘው መረጃ ነው። ይህንን ተከትሎ በማህበራዊ ሚዲያው ላይ ከፍተኛ ውዝግቦች የተስተናገዱ ነው የሚገኙት። እንግዲህ ከጥምረት ጋር በተያያዘ ያው በተደጋጋሚ በሚቀርቡ አስተያየቶች ላይ
ከፊሎቹ ጥምረቱን በመደገፍ ከፊሎቹ ደግሞ ምክንያታዊ ጥያቄዎችን በማቅረብ ደግሞ ሌሎቹ ደግሞ ይህንን ጥምረት ለብልጽግና ያሰጋል በሚል በሶስት መንገድ የተከፈሉ አካላት የጥምረትን ጉዳይ ውዝግብ ሲያነሱበት ቆይተዋል፣ እያነሱበት ይገኛሉ። በመሰረታዊነት ጥምረት የሚለው ብልጽግናን ያሰጋብናል የሚሉትን ለብቻ በማስቀመጥ ግን በሁለት ጎራ ያሉትን ግን በለያይቶ መመልከት ይቻላል። አንደኛው የሚደረገው ጥምረትና ቅንጅት መሰረታዊ ፍኖተ ካርታ፣ የፖለቲካ መርህ፣ የትግል መርህ ይኑረው፣ ይህም ግልጽነት ይኑረው የሚለው መሰረታዊ ጥያቄ ይሄ ሊመለስ የሚገባው ጉዳይ ነው። በተደጋጋሚ ተነስቷል። ይህንን ከመመለስ ይልቅ ወደ ስድብ ወይም ደግሞ ጉዳዩን ለማዳፈን ከጀርባ የሚንቀሳቀሱ በተደጋጋሚ በሚዲያም በማህበራዊ ሚዲያም ተጽዕኖ ለመፍጠር የሚሞክሩ አካላት ይሄ ጉዳይ ሊያዋጣ የማይችል በአንጻሩ ዋጋ ለሚከፈልበት ትግል ለእያንዳንዱ ጉዳዮች ላይ ከመገለጽ ያለባቸው ጉዳዮች ላይ ለታጋዩም እንዲሁም ደግሞ ለሚመለከተው ጉዳይ ለሚመለከተው አካል ጉዳዩ እየተገለጸ የድጋፍ እያገኘ መሄድ አለበት። ከዚህ ውጭ ያለው ሽፍንፍን ብሎ የሚሄደው ጉዳይ ግን ፋኖንም ከመክፈል የአማራን ሕዝብ ከመክፈል ትግሉን ከመክፈልና ከማጓተት ያለፈ ሚና አይኖረውም። ይህ እንግዲህ በግልጽነት ያልተመረኮዘ ከሆነ ውጤቱ ይሄ ነው የሚሆነው። ለነዚህ መሰረታዊ ለሚነሱ ጥያቄዎች ትብብር ምንድነው? ግንባር ምንድነው? ቅንጅት ምንድነው? ከማን ጋር ትተባበራለህ? ከማን ጋር ትቀናጃለህ? በምን ጉዳይ ትተባበራለህ? በምን ጉዳይ ግንባር ትፈጥራለህ? የሚለው ጉዳይ ሰዎች የሚጠይቁት ጥያቄ ነው። ይህንን የሚጠይቁ ጥያቄዎች ስለ ትብብር ወይም ደግሞ ስለ ቅንጅት እንዲሁም ደግሞ በአንድነት ስለመታገልና ኃይል ስለመሰብሰብ ግንዛቤ የሌላቸው ስለሆኑ ወይም ደግሞ የቅንጅትና የትብብርን ወይም ደግሞ የጥምረትን አስፈላጊነት የሚረዱ ሳይሆን በርካታ በኢትዮጵያ ፖለቲካ ታሪክ ውስጥ ብዙ ሸፍቶች የነበሩ ስለሆነ በዚህ ጉዳይ ላይ መተማመኛ ይቅረብ ነው እያሉ ያሉት። ይህም እንግዲህ ዝም ብሎ በግርግር የሚታለፍ ጥያቄ አይደለም፣ መሰረታዊ ጥያቄ ነው። ከአሁን በፊት ኦሮማራ ብለው ጥምረት ፈጥረው እና አብይ አህመድ እና እነ ገዱ አንዳርጋቸው የኦሮማራ ጥምረት መጨረሻው ታይቷል። ከዛ በፊት እንደዚሁ ደርግን እንጣል በሚል ኢህአዴግ ብለው 4 ድርጅቶች ግንባር እንዲሁም ደግሞ ሌሎች ተባባሪ ሆነው የፈጠሩት ግንባር አስኳሉ ማን ሆኖ ማን እንደተጫወተበት ይታወቃል። በዚህ ጉዳይ ላይ በርካታ ጉዳዮችን ማንሳት ይቻላል፣ ቀንና ጊዜ የማይበቃቸው ጉዳዮች። ስለዚህ አጭሩ ጉዳይ ላይ ማብራሪያ ያስፈልጋል። ግልጽ የሆነ ጥቅሙን የማያስነካ ጥቅሙን የሚያስከብር ስምምነትና ግንባር ያስፈልጋል ነው። ወደ ሌሎች መረጃዎች እቀጥላለሁ። በአዲስ አበባ ከተማ ለ47 ቀናት ሲካሄድ የቆየ ሀገራዊ ምክክር ኮሚሽን ውይይት መድረክ መጠናቀቁን ተከትሎ በውይይቱ ሂደት የኦሮሞ ብልጽግና የፈለገውን ውጤት ማግኘት ባለመቻሉ በተፈጠረው አለመግባባት ተመካካሪዎቹ አዝነውና ተስፋ ቆርጠው እንዲበታተኑ መደረጉን ተሳታፊዎች ገልጸዋል። በኮሚሽኑ በኩል ለአንድ ተሳታፊ 88 ሺህ ብር የውሎ አበል የወጭ መተኪያ እንዲከፈል ተወስኖ የነበረ ቢሆንም በአዲስ አበባም ሆነ ከሩቅ የሀገሪቱ ክፍሎች የመጡ ተሳታፊዎች የተከፈላቸው ገንዘብ ከ47 ሺህ ብር በላይ በታች እንደሆነ ተገልጿል። ቀሪው ገንዘብ አለመከፈሉ ተቋሙ ስላለው ሙስና ሲመክር ከርሞ ራሱ በሙስና አሰራር ተዘፍቋል የሚሉ ቅሬታዎች አንስተዋል። ቀደም ብሎ የአዲስ አበባ ከተማ አስተዳደር ለተሳታፊዎቹ 5000 ብር አበል የከፈለ ቢሆንም በኋላ ተሳታፊዎቹ የያዙትን አቋም ተከትሎ ግን የኦህዴድን ፍላጎት አልደገፉም በሚል እንደዚሁ ቃል ገብቶ የነበረውን አበል ማጠፉን፣ ክልሎችም ይህን አበል አለመክፈላቸውን የታወቀው በተለይ የአማራ ክልል ተወካዮች የቀሪ አበል ክፍያ ባለመፈጸሙ የመመለሻና የአየር ትኬት በመቋረጡ ምክንያት በሲቪል ሰርቪስ ዩኒቨርሲቲ ግቢ ውስጥ ለእንግልት እንደተዳረጉ ነው የገለጹት። የምግብ አገልግሎት የተቋረጠባቸው ሲሆን ከተጠቀሙባቸውና ከቆዩባቸው መኝታ ክፍሎች እንዲወጡ መጠየቃቸው ተከትሎ እንደዚሁ ለወጪ እንዳረጋለን እንግልት ላይ ነን በሚል ጥያቄ እያቀረቡ ነው። በአንጻሩ የትግራይ ተሳታፊዎች ለብቻቸው ተለይተው እንዲቆዩ ተደርጓል። ተጨማሪ ክፍያና እንክብካቤ እየተደረገላቸው እንደሆነ እና በላይ በተሰጠ ትዕዛዝ መሰረት አሁንም ለተጨማሪ ቀናት የሚያቆያቸው ተጨማሪ አበል እንዲከፈላቸው ታዟል። ውይይቱ ከተጠናቀቀበት ምሽት ጀምሮ የኦሮሞ ተሳታፊዎች ደግሞ ልዩ ልዩ ትራንስፖርት ተዘጋጅቶላቸው እንዲሁም ደግሞ ተመድቦላቸው በልዩ እንክብካቤ ተወስደዋል ሲሉ ነው የገለጹት። ወደ ወለጋ መረጃዎች ሄዳለው። በምስራቅ ወለጋ አንገርጉትና ዙሪያው ያሉ ሁኔታዎችን በተመለከተ የተፈናቃዮች ንብረት ውድመት እንዲሁም ደግሞ ያለውን አጠቃላይ ሰብአዊ ቀውስ በተመለከተ በተለይ መንደር 3 እና ከመንደር 3 እስከ መንደር 22 ሰላማዊ ነዋሪዎች ላይ ያተኮሩ ጥቃቶች፣ መፈናቀሎች፣ የንብረት ውድመቶች ዛሬም ቀጥለዋል። ነዋሪዎቹ ከቀያቸው የተፈናቀሉ ሲሆን የመኖሪያ ቤቶች፣ አብያተ ክርስቲያናት፣ የቁም እንስሳትን ጨምሮ ሌሎች ንብረቶች መዘረፋቸውና መቃጠላቸው ታውቋል።
የጸጥታ ኃይሎች ተሳታፊ ናቸው በዚህ ያሉት የመረጃ ምንጮቹ በቦታው የሚገኙ የጸጥታ ኃይሎች የመከላከያ እንዲሁም ደግሞ የኦሮሚያ ልዩ ኃይል አባላት ይህንን በቀጥታ ከማስቆም ይልቅ በድርጊቱ ተሳታፊ ሆነዋል በሚል ቅሬታ አቅርበዋል። አቅመ ደካሞች የተገደሉበት የዜጎች ሕይወት አደጋ ላይ የወደቀበት ሁኔታ መኖሩን የገለጹት የመረጃ ምንጮች በአካባቢው እየተፈጸመ ያለው የሰብአዊ መብት ጥሰትና መፈናቀል በሚዲያዎች በቂ ሽፋን ባለማግኘቱ የነዋሪዎቹ ድምፅ የሚያሰማ አካል ባለመኖሩ አስቸኳይ መፍትሄ ሊመጣ አልቻለም ብለዋል። ያው እንግዲህ ጠንክሮ ራስ መከላከል ካልሆነ ሁኔታው ለሚፈጽመው መንግስት አካል አቤት ቢሉት መፍትሄ አይሆንም። ያው እንግዲህ በወለጋ ጉዳይ ተደጋግሞ ታይቷል። በዚህ መንደር 3 ተብሎ በሚጠራው አካባቢ በሚገኙ የማርያም ቤተክርስቲያን ተጠልለው ይኖሩ የነበሩ ንጹሃንና ሲቪሊያኖች ላይ ዘግናኝ ጭፍጨፋዎች መፈጸማቸውን ከስፍራ የወጡ መረጃዎች አመልክተዋል። በዚህ ጥቃት ህይወታቸውን ያጡ የአማራ የትግራይ ተወላጆች እንዳሉ የገለጹት የመረጃ ምንጮች ባለፉት 2 ሳምንታት ውስጥ ብቻ በአንገርጉትን መንደር 1 እስከ መንደር 22 ባሉት አካባቢዎች በተፈጸሙ ተከታታይ ጥቃቶች ከ100 በላይ የአማራ ተወላጆች እና 11 የትግራይ ተወላጆች ተገድለዋል። ከተጨፈጨፉት የትግራይ ተወላጆች መካከል ለረጅም ዓመታት በአካባቢው በሕክምና ሙያ ላይ ሲያገለግል የነበረ ሀጎስ የተባለ ሐኪምም እንደዚሁ የሕክምና ባለሙያ መገደሉን የመረጃ ምንጮች ጨምረው ገልጸዋል። በነዋሪዎቹ ዘንድ አሁንም ከፍተኛ ስጋት ተፈጥሯል። 3 አብያተ ክርስቲያናት እንግዲህ ተቃጥለዋል። ለሚተክለ ሃይማኖት፣ እንዶዴ ማርያምና እንዲሁም ደግሞ ስላሴ ቤተክርስቲያን ጨምሮ በአካባቢ የሚገኙ 3 አብያተ ክርስቲያናት መቃጠላቸው ነው የታወቀው። ወደ መቀሌ የሚወስዱ መረጃዎች ያስከትላሉ። የፕሪቶሪያው ስምምነት በይፋ ፈርሷል ሲል ህወሓት መግለጫ ሰጥቷል። ህዝባዊ ወያኔ ሓርነት ትግራይ ወይም ደግሞ ህወሓት ሰኔ 18 ቀን 2018 ዓ.ም ባወጣው ሳምንታዊ መግለጫ የፌዴራል መንግስት የፕሪቶሪያውን ሰላም ስምምነት በይፋ በማፍረስ በትግራይ ከተሞችና ገጠሮች የድሮንና የከባድ መሳሪያዎች ድብደባዎችን፣ አዲስ ጥቃቶችን እየፈጸመ ይገኛል ሲል ከሷል። ህወሓት በመግለጫው እንዳመለከተው ጥቃቱ በሰላማዊ ሰዎች፣ እናቶች፣ ህጻናት በትግራይ ሰራዊት አባላት ላይ ያተኮረ ነው ሲል ገልጿል። መንግስት በቦታው የሌለ የሰላም ውይይት እንዳለ በማስመሰል የሐሰተኛ መረጃዎች ማሰራጨትም ህዝብን እያደናገረ ይገኛል ሲልም እንደዚሁ አክሎ ገልጿል። በተጨማሪም የህወሓት ለዓለም አቀፍ ማህበረሰብ ጥሪ አቅርቧል። ዓለም አቀፍ ማህበረሰቡ በሰላማዊ ሰዎች ላይ እየተፈጸመ ያለውን ጥቃት እንዲያወግዝና የዘር ማጥፋት ወይም ጄኖሳይድ ብሎ እንዲጠራው ጠይቋል። ለትግራይ ህዝብም እንደዚሁ ጥሪ አቅርቧል። የትግራይ ህዝብ ሁኔታውን ተረድቶ አስፈላጊውን የሲቪልና የጥንቃቄ ከለላ እንዲያደርግ እንደዚሁ ጥሪ አቅርቧል። እየተካሄደ ያለው ትግል የህልውናና የመኖር ጥያቄ በመሆኑ በማንኛውም ሁኔታ ሳይበገር ህልውናውን የትግራይ ህዝብ እንዲያረጋግጥ ገልጿል። እንደዚሁም ለሰማዕታት እውቅና የሚሰጥ በሚል መግለጫውን አጠቃሏል። ይህ በእንዲህ እንዳለ በመቀሌ ሌሎች ያሉ ክስተቶችን በተመለከተ ደግሞ የህወሓት ከፍተኛ ወታደራዊ አዛዦች፣ የኮርና አርሚ የግንባር አዛዦች የተሳተፉበት አጠቃላይ ወታደራዊ ሁኔታዎች ላይ ግምገማ ያደረገ ስብሰባ ከመቀሌ ከተማ ውጭ ስለመደረጉ ከአካባቢ የወጡ መረጃዎች ገልጸዋል። በዚህ በወጣው ግምገማ መሰረት በትግራይ አካባቢ ያለውን አጠቃላይ የድሮን ጥቃቶችን ማስቆምና መቆጣጠር በሚቻልባቸው ሁኔታዎች ላይ ሪፖርት ቀርቦ ውይይት ስለመደረጉ፣ የትግራይ የአየር ክልልን ዝግ ማድረግ ወይም ደግሞ ክፍት ማድረግ በሚለው ጉዳይ ላይ እንደዚሁ በአዛዦቹ መካከል ውዝግብ ስለመፈጠሩ፣ በተጨማሪም የትብብርና የግንባር ጥምረትን በተመለከተ በስብሰባው ላይ ጥብቅ ግምገማ የተደረገ ሲሆን እንደ ሸረሪና የነበሩ ውጊያዎችን በማንሳት ትዕዛዝ አልተሰጠንም በሚል ተባባሪዎች አልደረሱልንም በሚል የቀሩ ኃይሎች የኃይል ሚዛን ላይ ከፍተኛ ተጽዕኖ እያሳደሩ ነው የሚል ግምገማ ስለመነሳቱ፣ ወደፊት የሚደረጉ ዘመቻዎች በሙሉ ጥምረትና ትብብር ካልታከለባቸው የተለየ ውጤት ሊያመጡ እንደማይችሉ ስጋትና ተስፋዎች መገምገማቸው፣ ከዚህ ጎን ለጎን በትግራይ ውስጥ ባለው የህዝብ ድጋፍ የኃይል መከፋፈል እንዲሁም ደግሞ የታጣቂዎችና የሰራዊቱ የስነ ልቦና የውጊያ ዝግጁነት ላይ ሪፖርቶች መቅረባቸውና መወያየታቸው፣ ለወደፊትም የውጊያ መስመርና ጉዳዮችን በተመለከተ ጦርነቱን ከትግራይ ክልል ማራቅና ወደ መሃል ሀገር መግፋት፣ ክልሉን መከላከል በሚል እንዲሁም ደግሞ ባሉበት ሁኔታ አቋም ላይ ሆኖ ትግራይን እየተከላከሉ መቆየት፣ በዲፕሎማሲው መግፋት የሚሉ የተለያዩ ጉዳዮች ተነስተዋል ነው የተባሉት። በእነዚህ አጀንዳዎች በስተመጨረሻ ምን አይነት ውሳኔዎችና አቅጣጫዎች እንደተሰጡ ግን የመረጃ ምንጮቹ ጨምረው አልገለጹም። ይህ በእንዲህ እንዳለ የቀድሞ የናይጄሪያው ፕሬዝዳንት ኦሉሴጉን ኦባሳንጆ ነሐሴ 18 ቀን በትላንትናው ዕለት በድንገት መቀሌ በማቅናት ከትግራይ ፕሬዝዳንት እንግዲህ አሁን ያው ፕሬዝዳንት ነው ደብረጽዮን ከሱ ጋር መነጋገሩን የትግራይ ኮሚኒኬሽን ቢሮ ባወጣው መግለጫ ገልጿል። የትግራይ አመራር በሰኔ 2018 በተደረገው መግባባት መሰረት ትርጉም ያለው ክትትል ባለመደረጉና ሁኔታዎች ወደ ባሰው ውጥረት በማምራታቸው ደስተኛ ለመሆናቸውን ለኦባሳንጆ መግለጻቸውን መግለጫው ጠቁሟል። ከትግራይ መንግስት በኩል ከፌዴራል መንግስት ጋር ውይይት ለመጀመር የሚከተሉት መሰረታዊ ቅድመ ሁኔታዎች እንዲሟሉም እንደዚሁ ጠይቋል።
አንደኛው ማዕቀቦችና እገዳዎች እንዲነሱ፣ ወታደራዊ ከበባ እንዲቆምና ውጥረቱ እንዲረግብ፣ የትግራይ ሉዓላዊ ግዛት ወደ መደበኛ ሁኔታው እንዲመለስ፣ ተፈናቃዮች ደህንነትና ዋስትና እንዲከበርና ወደ ቀያቸው እንዲመለሱ፣ የህወሓት የፖለቲካና ህጋዊ ማንነትና ህጋዊ ሰውነት እንዲመለስ ህወሓት ጥያቄ ማቅረቡ ሲገለጽ፣ ኦባሳንጆ ከፌዴራል መንግስት ጋር ተወያይተው በሚቀጥሉት 1 እና 2 ሳምንታት ውስጥ እንደሚመለሱ ቢገልጹም የትግራይ መንግስት ግን የብልጽግና መንግስት በእነዚህ መሰረታዊ ጉዳዮች ላይ ተጨባጭ ማሻሻያ የማድረግ ፍላጎት እንደሌለው ገልጾ ባለፉት 4 ዓመታት የነበሩት ያልተሳኩ ሂደቶችና የማይፈጸሙ ቃል ኪዳኖች የመድገም ፍላጎት የለኝም ያለው የትግራይ መንግስት እንግዲህ ያው የትግራይ መንግስት ነው እያለ የሚጠራው እንደሌላ ራሱ እንደ ክልል አይደለም። በዋና ዋና ዓለም አቀፍ አጋሮች የሚደገፍ የጊዜ ገደብ ያለውና ግልጽ የሰላም ውይይት ለማድረግ ዝግጁ መሆኑን ገልጾ የፌዴራል መንግስት ትንኮሳዎችና እገዳዎችን ማቆም እንዳለበትም እንደዚሁ አስገንዝቧል። ከድሮን ጥቃቶች ጋር በተያያዘ ዛሬ ሌሊቱን ጨምሮ በተለያዩ የትግራይ አካባቢዎች ትላንትና የተፈጸሙ ድሮን ጥቃቶችን በተመለከተ በአሳለፍነው 24 ሰዓት ብቻ ከበርካታ የድሮን ጥቃቶች በትግራይ መፈጸማቸውን መረጃዎች ያሳያሉ። በሽሬ እንዳባጉን አቅራቢያ በሚገኝ አዲገብሩ ተብሎ በሚጠራ አውራ ጎዳና አካባቢ፣ በራያ አላማጣ ጋሲራ ተብሎ በሚጠራ አካባቢ እንዲሁም ደግሞ በደቡብ ትግራይ ዞን አጽቢ ወንበርታ ወረዳ ፍሬወይን ወይም ደግሞ ቢለጋ ተብሎ በሚጠራ የቀበሌ በሚገኝ የሱር ኮንስትራክሽን ካምፕ ላይ ዛሬ ሌሊቱን ጥቃቶች መፈጸማቸውን መረጃዎች ገልጸዋል። ከትግራይ አካባቢዎች ጋር በተያያዘ በአጠቃላይ እንግዲህ በአንድ ሳምንት ብቻ ከ8 በላይ የድሮን ጥቃቶች መፈጸማቸውን የወጡ መረጃዎች ያሳያሉ። የአርሚ 11 የሮኬት ተሸካሚ ተሽከርካሪዎችን ጨምሮ እንዲሁም ደግሞ ቅጠላቅጠል ለብሰው የነበሩ ከባድ መሳሪያዎች በራያ ጋሲራ በእንዳባጉና መውደማቸው ሲገለጽ፣ በአጽቢ ወረዳ ደግሞ ጊዜያዊ ወታደራዊ የሎጂስቲክ ማዕከል ዛሬ በጥቃት ኢላማ ሆኗል። የደረሰው ጉዳት በውል አልታወቀም። በህወሓት በኩል እንግዲህ ከዚህ ጋር በተያያዘ በሲቪሊያን ላይ ጥቃቶች እየተፈጸሙ፣ በእርሻ ትራክተሮች ላይ፣ በመኖሪያ መንደሮች ላይ ውድመቶች እየተፈጸሙ እንደሆነ ተደጋጋሚ መግለጫ መስጠቱ ይታወቃል። ወደ ሌሎች አፍሪካ ነክ መረጃዎቻችን የአፍሪካ ቀንድ መረጃዎቻችን ስንሄድ ከኢትዮጵያ ጋር የሚተሳሰሩ ጭምር ማለት ነው። በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን መከላከያ ኃይል በብሉ ናይል ወይም ደግሞ በጥቁር አባይ ግዛት ከኩርሙክ ከተማ አቅራቢያ ከኢትዮጵያ ወሰን የተላከች ሰው አልባ የውጊያ ድሮን መጥቶ መጣሉን አስታውቋል። እንደ ሱዳን ጦር መግለጫ ድሮኗ ከኢትዮጵያ ግዛት አልፋ ከተጓዘች በኋላ ዳንዲሮ ተብሎ በሚጠራ የጥቁር አባይ ደቡብ ምስራቅ አቅጣጫ በጥቅም ላይ ሳለች በሱዳን አየር ኃይል ተመታ መውደቋን ገልጿል። የሱዳን ወታደራዊ ባለስልጣናት እንደገለጹት ድሮኗ የሱዳን መንግስት ሰራዊት ላይ የሚዋጉትን አርኤስኤፍ ወይም ደግሞ የፈጥኖ ደራሽ አማጺ ኃይሎችን ለመደገፍ ለማገዝ የተላከች እንደሆነች ገልጾ የሱዳን ምንጮች አክለው እንደገለጹት ይህ ከተደመሰሱ ድሮኖች መካከል ሶስተኛው የኢትዮጵያ ድሮን ሲሆን በዚህ ሳቢያ በሱዳን ክልል ይንቀሳቀሱ የነበሩ የኢትዮጵያ ድሮኖች ቁጥር አሁን ወደ 2 ወርዷል። 3ቱ ተመተው በመውደቃቸው ምክንያት ብሏል። በኢትዮጵያ በኩል ስለደረሰው የድሮን መከስከስም ሆነ ስለተደረገው ወታደራዊ ዘመቻ እስካሁን በይፋ ምላሽ አልተሰጠም። ይህን ክስተት የሱዳን የእርስ በርስ ጦርነት ወደ ጎረቤት ሀገራት እየተስፋፋ በመጣበት የቀጠናው ድንበር ላይ ያለው ውጥረት በከፍተኛ ሁኔታ እየጨመረ በሄደበት ወቅት የወጣ መግለጫ ነው። በሌላ በኩል የሱዳን ጉዳይ ዓለም አቀፍ መነጋገሪያ ሆኖ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ ተጠርቶበታል። በአሜሪካ በሱዳን ሙሉ ግዛት ላይ የተጣለውን የጦር መሳሪያ እገዳ ለማስፋፋትና የሰው አልባ የውጊያ ድሮኖች ተዛማጅ ቴክኖሎጂዎች በግልጽ የሚያካትት ውሳኔ ሀሳብ ረቂቅ ለተባበሩት መንግስታት የደህንነት የጸጥታው ምክር ቤት እያቀረበች ሲሆን የአሜሪካ ፕሬዝዳንት ከፍተኛ አማካሪ ማሶድ ቦሎስ እንደገለጹት ከ2026 መጀመሪያ አጋማሽ ጀምሮ የድሮን ጥቃቶች 1120 በላይ ሲቪሊያን መገደላቸውን አሜሪካ ያቀረበችው ረቂቅ 1591 በባለሙያዎች ቡድን አባላት ቁጥር ለመጨመርና በሱዳን ጦር እንዲሁም በፈጥኖ ደራሽ ኃይሉ መካከል የሚደረገው ውጊያ ለማስቆም ያለመ እንደሆነ ገልጸዋል። የሱዳን ሉዓላዊ ምክር ቤት ሊቀመንበር የመከላከያ አዛዥ ጀነራል አብዱል ፈታህ አልቡርሃን በካርቱም ለፖሊስ አባላት ባደረጉት ንግግር ዓለም አቀፍ ማዕቀቦች የሱዳንን ሰራዊት ከአማጽያን ጋር የሚያደርገውን ውጊያ ያያቆሙትም ቁርጠኝነቱን የማያዳክሙትም ሲሉ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የአሜሪካን የቀረበውን ፕሮፖዛል እንደማይቀበሉት ገልጸዋል። በዩኤን የሱዳን ቋሚ መልእክተኛ አልሐሪስ ኢድሪስ በበኩላቸው የጦር መሳሪያ እገዳው ከመካከለኛው ዳርፉር ውጭ ወደ ሙሉ የአገሪቱ ማስፋፋት የሱዳንን ብሔራዊ ሉዓላዊነት የሚጋፋ ህጋዊ ሰራዊትን ወይም ደግሞ የሱዳንን ጦር ከአርኤስኤፍ ጋር የሚያስተካክል ውሳኔ ነው ሲሉ ረቂቁ ሰነዱን ውድቅ አድርገውታል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የቬቶ ፓወር ድምፅ ካላቸው ሀገራት መካከል ቻይና እና ሩሲያ የአሜሪካን ውሳኔ ሀሳብ አጥብቀው ተቃውመዋል። የቻይናው አምባሳደር ሊንሶንግ
ማዕቀብ የሱዳን ሉዓላዊነት የጣሰና ኢኮኖሚያዊ ሁኔታ የሚያናጋ መሆን የለበትም ሲሉ ሲያስጠነቅቁ፣ የሩሲያው መልእክተኛ ቫሊስ ኔቬዚያ ደግሞ የምዕራባውያን ማዕቀቦች ህዝቡን በኢኮኖሚ መታፈን ዓላማ ያላቸው ናቸው ሲሉ ኮንነዋል። ፈረንሳይና ብሪታንያ የኦገስት ወር የምክር ቤት ሊቀመንበር ዴንማርክ የአሜሪካን ሀሳብ ደግፈዋል። በሱዳን ጦርነት ውስጥ ቤንዚን እያርከፈከፈች የምትገኘው አረብ ኤሚሬትስ ደግሞ የጊዜያዊ አምባሳደሯ በተባበሩ መንግስታት ድርጅት ጉፍራን አልሙታይሪ በሱዳን ሲቪሎችና ደህንነቶችን ለመጠበቅ በቋሚ ትኩረት ሊሰጠው ይገባል ሲሉ፣ በተጨማሪ በሀገሪቱ ላይ የተጣለው የጦር መሳሪያ ማዕቀብ በመላው ሱዳን እንዲስፋፋና ሀገሪቱ በሲቪል መሪዎች የሚመራ ፖለቲካ ሂደት እንዲኖራት ጥሪ አቅርበዋል። የእንግሊዝ ደግሞ የስብሰባው ሊቀመንበር የሆኑት የዩኬ ተወካይ አሁን ባለው ሁኔታ ዓለም አቀፍ የሰላም አስከባሪ ኃይል ወደ ሱዳን ለመላክ አመቺ አለመሆኑን እንደዚሁ ገልጸዋል። የሩሲያ ተወካይ በኩላቸው የሱዳን ጦር የሀገሪቱን ዋና መሰረት እና ህጋዊ ተቋም ሙሉ በሙሉ ድጋፍ ሊደረግለት ይገባል፣ ሊጠናከር ይገባዋል ሲሉ፣ ለማያቋርጥ ለውጥ ቆመናል የሚሉ የሲቪል ኃይሎች ደግሞ የሱዳንን ህዝብ አይወክሉም ሲሉ ሩሲያውያን ውድቅ አድርገውታል። ተወካያቸው የሱዳን መንግስት ተወካይ ሃሪስ ኢድሪስ የጸጥታው ምክር ቤት አባላት ለአመፀኞች መሳሪያ በማቅረብ የተጣለውን ማዕቀብ የሚጥሱ ሀገራትን ከመጠየቅ ወደ ኋላ ብለዋል ሲሉ በዩናይትድ አረብ ኤሚሬትስ ላይ ጥያቄ ሊቀርብ ይገባል ሲሉ ገልጸዋል። በሌላ በኩል ከወታደራዊ እንቅስቃሴ ጋር በተያያዘ በሱዳን የብሉ ናይል አሶሳ ኩርሙክ ዋና መንገድ በኩል ወደ ኢትዮጵያ ወሰን ሲንቀሳቀሱ የነበሩ የፈጥኖ ደራሽ ኃይሉ ኮንቮዮች መመታታቸውንና የኤስፒኤልኤም ወታደራዊ አዛዦች መደምሰሳቸውን የሱዳን ጦር ገልጿል። በተፈጸመው እርምጃ ተሽከርካሪዎቹ እና ንብረቱ የመስክ አዛዦች ወታደራዊ አዛዦች ጨምሮ በርካታ የኤስፒኤልኤም እና አርኤስኤፍ አባላት ተደምስሰዋል ሲል ገልጿል። በኬንያ ወርጅ ዞን ቆንቶና እና ቁሮፋ ሐራር ተብሎ በሚጠሩ አካባቢዎች የኬንያ መከላከያ ኃይል ምሽግ ላይ በአልሸባብ ታጣቂዎች ጥቃት ተፈጽሞበታል። በውጊያው ወቅት ከፍተኛ የተኩስ ልውውጥ የተሰማ ሲሆን የኬንያ መከላከያ ሰራዊት በወሰደው ፈጥኖ ማጥቃት እርምጃ ታጣቂዎቹን በመመከት ወደ ሶማሊያ ወሰን እንዲያፈገፍጉ ማድረጉን ገልጿል። በአካባቢ የሚገኙ የኬንያ ጥበቃ ኃይሎች በከፍተኛ ዝግጅት ላይ እንዲገኙ ከኬንያ መንግስት ትዕዛዝ ተሰጥቷቸዋል። የሁቱ አማጽያን በሰሜን ቀይ ባህር በያቡ ባህር ዳርቻ አቅራቢያ በሚንቀሳቀሱ አሚዛን በተባለች የሳውዲ አረቢያ የነዳጅ ጫኝ መርከብ ላይ የባላስቲክ ሚሳይል ጥቃት ማድረሳቸውን አስታውቀዋል። የዓለም አቀፍ ማሪታይም ምንጮች ጥቃቱን ያረጋገጡ ሲሆን መርከቧ የላይኛው ክፍል ላይ እሳት ተነስቶ የነበረ ቢሆንም በሰራተኞቹ ላይ ምንም አይነት ጉዳት አለመድረሱን ገልጸዋል። በሱዳን በሌላ መረጃ በኒያላ የተካሄደ የድሮን ጥቃትን በተመለከተ እንደዚሁ በኒያላ ከፍተኛ የድሮን ጥቃት አድርሻለሁ ሲል የአልቡራን ጦር ገልጿል። ከኢትዮጵያ ጋር በተያያዘ ከባህር ዳር አውሮፕላን ማረፊያ አዳዲስ የድሮን ማኮብኮቢያዎች ተገንብተው ተጠናቀዋል የሚሉ መረጃዎች ወጥተዋል። እነዚህም በተባበሩት አረብ ኤሚሬትስ በሱዳን ውስጥ ለሚደረገው ጦርነት ማዘዣ ጣቢያዎች ናቸው ሲሉ መረጃዎች ገልጸዋል። በሱዳን አየር ኃይል ከሊቢያና ከካሜሩን ተነስተው በቻድ በኩል ወደ ሱዳን የገቡ የአርኤስኤፍ የመሳሪያና ሎጂስቲኮችን ማውደሙንም እንደዚሁ ገልጿል። የአርኤስኤፍ የሚመራው መስራች ቡድን ደግሞ በኒያላ ከተማ የመሐመድ ሐሰን አልታይሽ ሰብሳቢነት ስብሰባ አካሂዶ የሀገሪቱን በጀት ማጽደቁን እንደዚሁ ገልጿል። እንግዲህ ያው መንግስት ነው ብሎ ስለሚያስብ ማለት ነው። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁን ያመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ